ሰላም የዩቲዩብ ቻናል ቤተሰቦች፣ በዛሬ ቪዲዮ ደግሞ ስለ ብሬከር ድርደራ እያንዳንዷን ነገር ስቴፕ ባይ ስቴፕ ምን ያደርግልናል፣ ለምን እንጠቀመዋለን፣ ለምን ይፈልጋል የሚለውን በሙሉ እያብራራን ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ይሄ የምትመለከቱት ባለ 2 መኝታ አፓርታማ ነው። እላዩ ላይ ሶኬቶች አሉ። የምን ሶኬቶች እንደሆኑ በደንብ እያሳየኋችሁ እያብራራውላችሁ እንደረድራለን ማለት ነው። ይመቻችሁ። ይሄ የምትመለከቱት ባለ 32 ሜን ነው። ሜን ማለት ከዚህ በኋላ የሚመጡትን ብሬከሮች በሙሉ እንትን የሚልልን ነው ማለት ነው፣ የምንቆጣጠርበት ነው። ስለዚህ እንደ መጀመሪያነቱ ሜንን ቀድመን እናስቀምጣለን ማለት ነው። ከዛ በኋላ ይሄ ሜን እንዳልኳችሁ ከታች ከቆጣሪ፣ አሁን ይሄ አፓርትመንት ነው ብያችኋለሁ አይደለ? ይሄ የምትመለከቱት ኬብል ፓወር ከታች ከቆጣሪው ይዞልን የሚመጣ ነው ማለት ነው። ቆጣሪው አፓርትመንቶች ላይ ብዙ ጊዜ ግራውንድ ላይ ነው የሚሆነው፣ የሁሉም ቤቶች ማለት ነው። ከዛ በኋላ የሚሆነው ምንድነው? ይሄም ከታች ከቆጣሪው የመጣውን ኬብል ውስጡ እንደምትመለከቱት 3 ከበዶች አሉት ማለት ነው። አንደኛው ቀዩ ፌዝ ብንጠቀመው፣ ሰማያዊ ኒውትራል ብንጠቀመው፣ ሌላኛውን ደግሞ አሴ ግራውንድ እንጠቀመዋለን ማለት ነው። ስለዚህ ቀዩን እዚህኛው ውስጥ እናስገባለን ማለት ነው። እንለጠውና ኬብላችንን ቀዩን እዚህ ውስጥ እናስገባውና ከዚህ የሚመጣው ደግሞ ለሙሉ ብሬከሮች በላይ በኩል ሸንት ይደረግላቸዋል ማለት ነው። እነዚህ የምታዩቸው ደግሞ ገመዶች ቀዮቹ ፌዝ ይገባሉ፣ ሰማያዊዎቹ ደግሞ ኒውትራል ይሆናሉ፣ ቢጫዎቹን ደግሞ ከግራውንዱ ጋር እናስራለን ማለት ነው። እያየን ደግሞ ቀጥላለን። ይሄ የምትመለከቱት ባለ 25 ደግሞ የምጣድ ነው ማለት ነው። የምጣድ ገመዳችን እዚህ ጋር እንዲሁ ለይተን እናውቀዋለን። ምክንያቱም ከሁሉም እነዚህ የምታዩቸው ገመዶች እንዳለ 2.5 ሲሆኑ የምጣዱ ብቻ ተለይቶ ባለ 4 ሆኗል ማለት ነው። ስለዚህ ይሄ የምትመለከቱት 3ቱ ባለ 4ቱ የምጣድ ገመድ ናቸው ማለት ነው። ስለዚህ የምጣዱን ፓወር ቀዩን እዚህ ስር እናስገባለን፣ ከስር እናስገባለን። ከላይ ደግሞ እንዳልኳችሁ ከዚህ የሚወጣው በፌዝ ባር አማካኝነት ለዚህ ስለሚደርሰው ፓወር ያከፋፍልናል ማለት ነው። ይሄን ስናበራ ይሄ ብሬከር ፓወር ያገኛል ማለት ነው። ስለዚህ ይሄን ስናበራ ምጣዳችን ይደርሰዋል ማለት ነው። ከዛ ደግሞ የሚሆነው ምንድነው? ከዚህ በኋላ ያሉት እንደምትመለከቷቸው እንዳለ እነዚህ 16ቶች ናቸው። እነዚህ የምትመለከቷቸው 16ቶች በሙሉ የኪችን ሶኬቶች ናቸው። በቃ የኪችን፣ የሽንት ቤት፣ የሳሎን፣ የመኝታ ሲሰሩት በጣም በቃ ገቢውን በትንትን አድርገው ነው የሰሩት ማለት ነው። እኚህ የምትመለከቷቸው ሁለቱን ባለ 10 ደግሞ የላይት ናቸው። ላይት ፓወር 2 የሳቡት ማለት ነው። ስለዚህ የላይቶቹን ባለ 10ዎቹን እናደርጋለን ማለት ነው። ደርደራቸው ደግሞ ላሳያችሁ። አሁን እዚህ ጋር እያነሳን እንውሰድና ያው ስደረድሩ እነዚህ ይጮህላችኋል። እያመጣችሁ ብሬከራችሁን ተደረደራላችሁ ማለት ነው። እንደዚህ ይዛችሁ ትመጣላችሁ። እነዚህ 16ቶቹን እያመጣችሁ ሲገባ ራሱ ያስደስታችኋለሁ ብላችሁ በቃ ጋርቻፕ ይላል። ከዛ ደግሞ የላይት አለ። የላይታችንንም እንደዚሁ ተደረደረ። ብሬከር ተደረደረ። አሁን ምንድነው የምናደርገው? እቺን ኬብላችንን እንልጥና ፓወር ይሰጣል ማለት ነው። ኒውትራሉን ከኒውትራል ጋር፣ ፌዙን ከፌዝ ጋር እናደርጋለን ማለት ነው። ከዛ ሶኬቶቹ በሙሉ አክሰስ ያገኛሉ። ፓወር በሚያገኝበት ሰዓት ፓወር ያገኛሉ ማለት ነው። እቺን ነገር እነዚህ የምትመለከቷቸው እዚህ ዲስትሪቢዩሽን ቦርድ ውስጥ ያሉት እነዚህ የምትመለከቷቸው አንደኛው የግራውንድ ማሰሪያ፣ አንደኛው የኒውትራል ማሰሪያ ነው። እኔ ቤዚክሊ አልጠቀማቸውም። ያው ኖርማሊ ዝም ብዬ ሸንት እዚሁ ስፕላይስ አድርጌ ጥቅልል አድርጌ ነው ማስገባቸው ኒውትራሉን ግራውንዱን ማለት ነው። መቻችሁ እያየን ደግሞ ካልኳቸው በኋላ ፌዞቹን ከሰሯቸው በኋላ ደግሞ የመጨረሻ ቪዲዮ እቀርጽላችኋለሁ ማለት ነው። ይኸው እንደምትመለከቱት ደርድራችሁ ከጨረሳችሁ በኋላ እንዳልኳችሁ ይሄ ሜኑ 32ቱ ይሄ ሜኑ ገቢው ነው እንዳልኳችሁ። ይኸው ገቢው ቀዩ ይሄ ወፍራው የምትመለከቱ ኬብሉ ገብቷል ማለት ነው። ስለዚህ ይሄን ብናጠፋው እኚህ እንዳለ ይጠፋሉ ማለት ነው። ይሄን ስናጠፋው እኚህ እንዳለ ይጠፋሉ፣ ምክንያቱም ፓወሩ እዚህ ስለገባ። ከዛ ግን ለነዚህ ፓወር ዲስትሪቢዩሽን የምናደርገው በፌዝ ባር አማካኝነት ሸንት ይደረጋሉ ማለት ነው እያንዳንዱ ብሬከሮች። ስለ ስፔሲፊኬሽኑ ስናወራ
ፓወር ማለት ከረንት ታይምስ ቮልቴጅ ነው እና ያው ቤዚክሊ የኛ ሀገር ቮልቴጅ 220 እንደሆነ ይታወቃል። ስለዚህ አንድ ምጣድ ለምን 25 አምፒር ተጠቀመ የሚለውን ማወቅ የምትፈልጉ ከሆነ 25 አምፒር ሲባዛ በ220 አንድ ምጣድ ምን ያህል ፓወር ይፈልጋል የሚለውን ታገኛላችሁ ማለት ነው በማባዛት። ባለ 16ቷንም እንደዛው ከረንቷን 16 አድርጋችሁ በ220 ማባዛት፣ ባለ 10ቷንም እንደዛው ታረጉና አባዝታችሁ ምን ያህል ፓወር ቢፈልግ ነው የሚለውን ማወቅ ትችላላችሁ ማለት ነው። ስለዚህ ደርድራችሁ ስትጨርሱ በዚህ በማረ መልኩ እንደዚህ አሁን እኛ ባይዘዊ ይሄን ነገር ዝም ብዬ ቀጥ አድርጌ ማስገባት እችላለሁ፣ ግን ገመድ እስከተሳበለት ድረስ ያው ለሜንቴናንስ ምናምን አሁን ብሬከር ሲቀየር ያስገባናት ትቆረጣለች። ከጊዜ በኋላ እየቀነሰ ስለምንመጣ እንደ ሪዘርቭነት ውስጥ እንደዚህ ጠቅልላችሁ ብታስቀምጡት ይመከራል፣ እንደ ኤሌክትሪሻን ማለት ነው። ስለዚህ ብሬከር ድርደራችንን በዚህ መልኩ አጠናቀናል ማለት ነው። ያው ኒውትራል እንደምትመለከቱት ሸንት ተደርጓል። ግራውንዳችንም በዚህ መልኩ ሸንት ተደርጎ ያው አንድ የጋራ ኒውትራል ስለምንጠቀም ማለት ነው፣ አንድ የጋራ ግራውንድ ስለምንጠቀመው ፌዝ ብቻ ነው ብሬከር ውስጥ የሚገባው። በዚህ መልኩ ብሬከር ድርደራችሁን መጨረስ ትችላላችሁ ማለት ነው። ያው እነዚህ ባለ 16ቶቹ ሶኬቶች ናቸው። ባለ 10 የላይት ነው፣ ባለ 25 የምጣድ ነው፣ ባለ 32 ዋናው የቆጣሪ ነው ማለት ነው። ቦይለር አሁን ላይ ያሉት የመጡት ቦይለሮች ያን ያህል ፓወር አይወስዱም። አትሞር ምናምን የምትጠቀሙ ከሆነ ጋኑን ካልሆነ ጋኑ በርሜል ያለው ምንድን ነው ባለ ሊትሩ ማትጠቀሙ ከሆነ ባለ 16 ይበቃቸዋል። ያው በዋት ነው እኛ ብሬከር የምናዘውና እኛ ጋር ያለው ዋታቸው 1000 እና 1500 ስለሆኑ ኖርማሊ 20 አላረግንባቸውም። ባለ 16 ብሬከር አድርገናል ማለት ነው። በዚህ መልኩ ድርዳሯችሁን ከጨረሳችሁ በኋላ ኔክስት ስቴፕ የሚሆነው ምንድነው? እዚህ ጋር የምትመለከቷቸውን ሶኬትና ስዊቾች ታስራላችሁ ማለት ነው። ይመቻችሁ።